ማበስ ብቻ። የከተማ ግንባታ ብቻ ሳይሆን የትውልድ ግንባታ ጭምር ናቸው። ኢትዮጵያችን ኑሪ እኛም ባንቺ ነግባ። አዲስ ቀን ላይ ናችሁ። አብራችሁን ስላላችሁ እናመሰግናለን። አሁንም እስከ 3 ሰዓት አብሮነታችሁን እንጠይቃለን። ቀደም ሲል ያስተዋወቀችና ሌሎች መረጃዎችን ደግሞ ከዶት ስትሪም አፎሚያ አክባቦ ትነግረናለች። እንዴት ቆያችሁ? እንዴት ቆያችሁ? አሎ በማህበራዊ ትስስር ገጽ ላይ የተጋሩ መረጃዎችን ለተመልካቾቻችን የምናደርስበት የኢቢሲ ዶት ስትሪም ሰዓታችን ላይ እንገኛለን። ወደ ቀዳሚው መረጃ አልፋለሁ። የኢትዮጵያ አየር መንገድ በትላንትናው ዕለት ወደ ህንዷ ሃይድራባድ ከተማ የደንበኞች አየር ትራንስፖርት አገልግሎትን በይፋ ማስጀመሩን አጋርቶናል። ይህም ደግሞ እንግዲህ በህንድ 6ኛ መዳረሻው እንደሆነ ነው በመረጃችን የተመላከተው። በሁለቱ ሀገራት ያለውን በተለይም በንግዱ ላይ ደግሞ ከፍተኛ የሆነ አስተዋጽኦ እንደሚኖረው ነው የተገለጸው። ከዚህም ባሻገር ደግሞ አየር መንገዱ አፍሪካንና እስያን ለማገናኘት የሚያደርገውን እንቅስቃሴና ጥረት እንደሚያጠናክርለት ተያይዞ ተነስቷል ማለት ነው። በሌላ በኩል ደግሞ በትላንትናው ዕለት ሌላው የተጋራ ነው። ወደ ቴልአቪቭ የሚያደርገውን በረራ ለተወሰነ ጊዜ እስከ ሰኔ 15 ድረስ ላሉት ቀናቶች በረራ እንደማይኖር፣ ከዚህ ወደ ቴልአቪቭ ከቴልአቪቭም ወደ አዲስ አበባ በረራዎች እንደማይኖሩ አየር መንገዱ አስታውቋል ማለት ነው። ከዚህ ጋር ተያይዞ ደንበኞች ለሚገጥማቸው እንግልት እንግዲህ ይቅርታን ጠይቋል። ሆኖም ግን አሁን ላይ ያለው ውጥረት ይታወቃልና ከደህንነት አኳያ በረራዎችን ማዘግየት አስፈላጊ በመሆኑ ውሳኔ መተላለፉን ተጋርተናል ማለት ነው። ከዚህ ጋር ተያይዞ ደግሞ አዳዲስ መረጃዎች ካሉ በአየር መንገዱ የትስስር ገጽ ላይ ብሎም ደግሞ በኢቢሲ ዶት ስትሪም የፌስቡክ ገጽ ላይ ተመልካቾቻችን መመልከት እንደሚችሉ በዚህ አጋጣሚ ልናሳውቅ እንወዳለን። ወደ ተከታዩ መረጃችን እናልፋለን። ምርጡ አዳጊው ሳይንቲስት ይሉታል። በርካታ የዓለም አቀፍ ሚዲያዎች ላይ እንግዲህ ተመልክተነዋል። አዲስ አበባ ነው የተወለደው ይህ ታዳጊ እንግዲህ ሄማን ይባላል። ያው ብዙዎቻችን የምናውቀው እንግዲህ ከካንሰር ጋር ተያይዞ በልጅነት እድሜው ያመጣው አዲስ ሀሳብ ወይም ደግሞ የምርምር ግኝት አለ። ከዚህ ጋር ተያይዞ ከበርካታ ዓለም አቀፍ ሚዲያዎች ላይ በእንግድነት ከመቅረብ የተለያዩ ሽልማቶችንና እውቅ የሚባሉ ሳይንቲስቶችን የማግኘት እድልም ከፍቶለታል ማለት ነው። የታዳጊ እንግዲህ በ4 አመቱ ነበረ ወደ አሜሪካ ያቀናው። በዛም ደግሞ በነበረው ቆይታው ከ7 አመት እድሜው ባነሰ ጊዜ ውስጥ የተለያዩ ጎጂ ያልሆኑ ኬሚካሎችን በመቀላቀል የሳይንስ ፍላጎቱን ያሳይ ነበረ። ከዚያም ወደ ትምህርት ቤት ገብቶ ደግሞ በትምህርት ሲደገፍ በ11 አመቱ ነበረ የመጀመሪያው የሳይንስ ምርምር ሀሳቡን ያቀረበው ወይም ደግሞ ለመወዳደር ይዞት ብቅ ያለው ማለት ነው። አዲስ አበባ በሚመጣበት ወቅት ብዙዎቻችን በተለይም በቀደመው ጊዜ ላይ ከፀሐይ ጋር ተያይዞ የሚመጡ የቆዳ ችግሮችን አንገነዘብም ነበረ። የቆዳ ካንሰር ጋር ግንኙነት እንዳለው እውቀቱ አልነበረንምና ይህንን አስተውሎ ነበር ሄደው። ከዚያም እንግዲህ በተለይም ከገንዘብ አንጻር ከእለት ተዕለት እንቅስቃሴ አንጻር ደግሞ ተጠቃሚዎች ወይም ደግሞ ተጎጂዎች ሊጠቀሙት የሚችሉት ብሎ በማሰብ ነበረ በሳሙና የሚታከም የምርምር ሀሳቡን ይዞ የቀረበው። በዚህም እንግዲህ በርካታ ውድድሮችን አሸንፏል። እንደገለጽኩትም ትልልቅ ሳይንቲስቶችን ከማግኘት እስከ 25000 የሚደርስ ደግሞ የዶላር ሽልማትንም አግኝቷል። ከዚህ በተጨማሪ ደግሞ 3M የወጣቶች የዓለም አቀፍ የሳይንስ ምርምር ላይ ቀርቦ ሀሳቡ እንዲበረታታ ወይም ደግሞ በሌሎች ሳይንቲስቶች ድጋፍ እንዲያገኝም እድል አግኝቷል ማለት ነው። ሌላም ደግሞ የግሎሪያ ባሮንን ሽልማት አግኝቷል ማለት ነው። የታዳጊ ደግሞ ያው በቀጣይ ዋጋው ቀነስ ባለ የካንሰር ሕክምናዎች እንደሚታወቀው ከፍተኛ የሆነ የገንዘብ ወጪን የሚጠይቁ ናቸውና ዋጋው የቀነሰ ሁሉም ሰው ሊጠቀመው የሚችል የቆዳ ካንሰር ማከሚያ ሳሙናን እንግዲህ ለበርካቶች ለማድረስ ፍላጎቱ እንደሆነ ሀሳቡን ሰጥቷል ማለት ነው። እኛም ስናጋራው በርካቶች አስተያየታቸውን ሲሰጡበት የነበረው ልጥፋችን ደስ ይላል። በጣም ልክ ነው። ወደ ተከታዩ መረጃ አልፋለሁ። የፋክት ቼክ መረጃችን ነው። እንግዲህ የማህበራዊ ትስስር ገጾች እውነተኛ መረጃን እንደሚያጋሩ ሁሉ ሀሰተኛ መረጃዎችንም ደግሞ ያጋሩናል። ከዚህ ጋር ተያይዞ እንግዲህ በትላንትናው ዕለት የኢቢሲ ፋክት ቼክ ያረጋገጠው አንድ መረጃ መንግስት በቤቶች ኪራይ ዋጋ ላይ ማሻሻያ አድርጓል የሚል ትልልቅ እንደውም ተከታዮች ያሏቸው ገጾች ራሱ ሲቀባበሉት የነበረ አንድ መረጃ አለ። ከዚህ ጋር ተያይዞ ባደረግነው ማጣራት ደግሞ መረጃው ትክክል እንዳልሆነ አረጋግጠናል ማለት ነው።
የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 1320/2016 አንድ ተከራይ የቤት ኪራይ ውል ከፈጸመ በኋላ እስከ 2 ዓመት ባለው ጊዜ ውስጥ ምንም አይነት የዋጋ ማሻሻያ እንደማይደረግበት የታወጀ ነው ወይም ደግሞ የሚታወቅ ነው። ሆኖም ግን በበርካቶች ሲጋራ የነበረው መረጃ ግን ይህ የጊዜ ገደብ እንደተስተካከለ የሚያመላክትና ከተያዘው ደግሞ ከሰኔ ወር ጀምሮ ማሻሻያ እንደሚደረግ ነው የሚገልጸው ወይም የሚያጋራው ማለት ነው። ያው እኛም ባደረግነው ማጣራት መረጃው ትክክል እንዳልሆነ አረጋግጠናል። አዋጁ ራሱ ከወጣና ተግባራዊ መደረግ ከጀመረ ከአንድ ዓመት ያነሰ ጊዜ ነው የተቆጠረውና ለማሻሻል ራሱ በቂ የሆነ ጊዜ አይደለም። እንደውም ማጣሪያውን እያደረገን ባለንበት ሰዓት ለዝግጅት በርካታ አዋጁ ተግባራዊ ከሆነበት ጊዜ የበለጠ ነው የወሰደውና ለማሻሻል ሰፋ ያለ ጊዜን እንደሚፈልግ በምላሻችን አግኝተናል ማለት ነው። ተመልካቾቻችን መረጃው እውነተኛ እንዳልሆነ እንዲገነዘቡት ነው በዚህ አጋጣሚ። እንደ አይነት ጉዳዮች በተለይ ሀሰተኛ መረጃዎች በጣም የሚሰራጩት የሆነች በጣም ትኩረት የሚሰጥበት ነገር ሰው ጋር በደንብ ቶሎ ይደርሳል ተብሎ የሚታሰብ ነገር ስለሆነ አንዳንዴ እንደዚህ አደናጋሪ ነገሮች ሲወጡም የት ላረጋግጥ ብሎ ሌሎች ደግሞ አማራጮችን መፈለግ ከሀሰተኛ መረጃ ሰለባነት ለዚህ ደግሞ ያው የኢቢሲ ፋክት ቼክ ገጻችን ተመራጭ ነው። እሺ ወደ መቋጫው መረጃችን አልፋለሁ። ከሰሞኑ እንግዲህ ያው በየደቂቃዎች ነው አዳዲስ መረጃዎችን እየተጋራን የምንገኘው በሁለቱ ሀገራት ውጥረት ሳቢያ የኢራንና የእስራኤል ውጥረት እንግዲህ እንደተባባሰ ቀጥሏል። በዚህም በትላንትናው ዕለት በተለይም ደግሞ ቀን አካባቢ ላይ ኢራን ለእስራኤል ሲሰልል አግኝቻለሁ ያለችው ዜጋዋን በእርግጥ እንደ አውሮፓውያን አቆጣጠር 2023 ላይ ነበረ በህግ ጥላ ስር ተደርጎ ማጣራት ሲደረግበት ነበር። እርሱም ድርጊቱን ተቀብሎ ነበረ። ሆኖም ግን ያው በትላንትናው ዕለት በስቅላት እንደቀጣችው ሰምተናል ማለት ነው። በተለይም ደግሞ የኢራንን የተለያዩ ቦታዎች ቁልፍ የሚባሉ ወሳኝ ቦታዎችን ላይ ያሉ መረጃዎችን ለእስራኤል አሳልፎ እንደሰጠ ነው በመረጃችን የተመላከተው ማለት ነው። ይህን መረጃ ደግሞ ቀን ላይ ነበር የተጋራ ነው። ማምሻው ላይ ደግሞ እስራኤል በተለይም ባለፉት ቀናት የመጀመሪያ ጥቃቷን እስራኤል ከሰነዘረች በኋላ ኢራን ያጸፋ ምላሽን ስትሰጥ መቆየቷ ይታወቃል። ትላንት ማምሻ ላይ ደግሞ እስራኤል የመንግስት የቴሌቪዥን ጣቢያ ላይ ጥቃት መሰንዘሯ ተሰምቷል። በዚህም እንግዲህ በውል ያልታወቁ ሰራተኞች ህይወታቸው እንዳለፈ በቀጥታ ስርጭት ላይ ለመመልከት ችለናል። የተለያዩ የዘገባ ወረቀቶች ላይም ያው ደም ነክቷቸው ስንመለከት ነበር ማለት ነው። ያው ነገሮች እየተባባሱ ነው። ለዚህም እንግዲህ ይህ መረጃ አንዱ ማሳያው ነው ማለት ነው። በቀጥታ ላይቭ እያስተላለፈች እያለ ድርጊቱ ሲፈጸም የተቀረጸችው ጋዜጠኛ በጣም ትኩረትን ስባ በማህበራዊ ሚዲያዎች ላይ እየተቀባበላት ነበር በጣም በርካታ ሰውና ጽናቷም ራሱ ምን ያክል ጽኑ ብትሆን ነው እየነዘረ እየተንቀጠቀጠ አካባቢው እሷ መልእክት ታስተላልፍ ነበር። ከዛ በኋላ ነው በጣም እሷ ጋር ሲደርስ ነው ወደ ወንበሯ ለቀ ያወረደችውና ምን ያክል ጽናት ቢኖራትና ያላማ ጽናቷ ለህዝቡ ታስተላልፍ የነበረው መልእክት ወደ ህዝቡ እንዲደርስ ያላት ጉጉት ምን ያክል ነው የሚለው ለብዙዎቹ አግራሞትን የፈጠረ ነበር። ልክ ነው፣ አግራሞትን የፈጠረ ነው። ያው ከዚህ ቀደም እንግዲህ ከነበሩት ግጭቶች ደግሞ የሁለቱ ሀገራት መቋጫው ወይም ደግሞ ወዴት ሊያመራ ይችል ይሆን የሚለው የበርካቶች ጥያቄ የሆነ ጉዳይ ነው ማለት ነው። ያው አንተም እንዳልከው በተለይም በቀጥታ ስርጭት ላይ ደግሞ የተከሰተው ሁነት የበርካቶችን ልብ የነካና ያስደነገጠ ሆኗል ማለት ነው። ከዚህ ጋር ተያይዞ ከሁለቱም ሀገራት በኩል እንግዲህ የሚሰነዝሩትን ጥቃት እያጠናከሩ እንደሚቀጥሉ ነው እያመላከቱም ያሉት። ነገሮች ወዴት ያመራሉ የሚለውን እንግዲህ አብረን የምንመለከት ይሆናል። መረጃዎች እነዚህን ይመስሉ ነበር። እናመሰግናለን።